ሰላም ውዴኔ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ ርዕስ ተመልሼ መጥቻለሁ። ዛሬ እንድንነጋገር የፈለኩት የመጀመሪያ ሳምንት የእርግዝና ምልክት የምንላቸው ምንድን ናቸው? በጣም ብዙዎቻችሁ እንግዲህ ግንኙነት ካደረጋችሁ በኋላ በተለይ ለእርግዝና የሚያጋለጥ ግንኙነት ካደረጋችሁ በኋላ አንዳንዶቻችሁ እርግዝናውን በመፈለግ ሊሆን ይችላል። አንዳንዶቻችሁ ደግሞ እርግዝና ተፈጥሮብኝ ይሆን ወይ ብላችሁ ደግሞ በመጨነቅ ሊሆን ይችላል። ብቻ የሚኖራችሁ ምልክት ከሌሎች ህመሞችም ጋር ምልክት ተመሳሳይነት ስላላቸው የምር ይሄ እርግዝና ነው ወይስ አይደለም፣ ቼክ ማድረግ አለብኝ ወይስ የለብኝም የሚለውን መለየት እንድትችሉ የመጀመሪያ ሳምንት የእርግዝና ምልክቶች ምንድናቸው የሚለውን ልነግራችሁ ነው። እንግዲህ የመጀመሪያ ሳምንት የእርግዝና ምልክት የምንላቸው በእኛ በህክምና የመጀመሪያ ሳምንት የሚባለው ያለፈው ፔሪዳችሁ፣ አሁን እንግዲህ የመጨረሻ ያያችሁት ያለፈው ፔሪዳችሁ የመጀመሪያ ቀኑን ጀምረን የቆጠርነው ነው የመጀመሪያ ሳምንት የሁለተኛ ሳምንት የምንለው። አሁን ግን እያወራን ያለነው የመጀመሪያ ሳምንት የምላችሁ ያንን ሳይሆን እናንተ ራሳችሁ ግንኙነት አድርጋችሁ እንግዲህ የወንድ የዘር ፍሬ ከሴት እንቁላል ጋር ከተገናኘ በኋላ ውህደት ከተፈጠረ በኋላ ወይም ፈርቲላይዜሽን የምንለው ከተካሄደ በኋላ የማህፀን ግድግዳ ላይ መጥቶ የሚተከልበት ያለው ሳምንት ነው የመጀመሪያ ሳምንት ወይም በጣም በቅርብ የሚታይ እርግዝና ወይም early symptoms of pregnancy የምንላቸው። እንግዲህ እነዚህን የመጀመሪያው አንደኛው ሁላችሁም እንደምታውቁት ፔሪድ መቅረት ነው። ያ ማለት የወር አበባ የመጀመሪያ እንግዲህ ቀጣይ የምትጠብቁት ግንኙነት ካረጋችሁ በኋላ የምትጠብቁት የወር አበባ ከቀረ የእርግዝና መምጣት ምልክት ሊሆን ይችላል። ነገር ግን ይሄ ሁልጊዜ ማረጋገጫ ሊሆን አይችልም። ጭንቀት ካለ፣ አመጋገባችን ከተዛባ፣ ምናልባትም ደግሞ የወሰድነው መድኃኒት ካለ፣ የሆርሞን መዛባት ካለ፣ ክብደት መጨመርም ካለ እነዚህ በራሳቸው ፔሪድን የማዘግየት ባህሪ ስላላቸው ይሄ ነገር እርግዝና ነው ወይስም ደግሞ ሌላ ነገር ነው የሚለውን ለማረጋገጥ ብዙ መለየት ላያስችልን ይችላል። ተጨማሪ ምልክቶች ምንድን ናቸው? ሁለተኛው እንግዲህ ደም መፍሰስ ነው። ደም መፍሰስ በጣም ከበዛ ጤናማ አይደለም። እርግዝናም ተፈጥሮ ውርጃ ሊሆን ይችላል። ነገር ግን ቀለል ያለ ደም መፍሰስ ብዙዎቻችሁን አንዳንዴ ሊያስጨንቃችሁ ይችላል። ነገር ግን አትጨነቁ። ቀለል ያለ ደም መፍሰስ ማለት በነገራችን ላይ የቅድም ያልኳችሁ ውህድ የፈጠረው የወንድ ልጅ የዘር ፍሬ ከሴት እንቁላል ጋር ከተገናኘ በኋላ የማህፀን ግድግዳ ላይ ሂዶ ሲተከል ወይም ደግሞ ሲጣበቅ ቀለል ያለ ደም መፍሰስ ነው ብቻ። ስለዚህ ስፖት ነው፣ እንደ ፔሪድ ብዙ አይደለም፣ ተከታታይ የሚመጣ አይደለም፣ ቀጭን ነው፣ ቀይ ነው፣ የረጋ ደም አይደለም፣ ፍሬሽ የሆነ ደም ነው የሚወጣው። ከፔሪድ በጣም የተለየ እንደዚህ አይነት ደም ካለ ውርጃም እንደዛ ነው ማለት አንችልም። በጣም ካልበዛ የሆድ ቁጠት፣ ግፊት፣ በጣም ህመም ከሌለው በስተቀር ይሄም የእርግዝና መፈጠር ምልክት ነው። ጽንስ ሂዶ ወይም ፈርቲላይዝድ የሆነው የተዋሃደው ሂዶ የማህፀን ግድግዳ ላይ ሲተከል ያለው ነው ማለት ነው። በሶስተኛ ደረጃ ከባድ ድካም ይኖራል። እንግዲህ ከሆርሞን አብሮ እንግዲህ ሰውነታችን ተጨማሪ ስራ የሚፈጥረው ነገር አለ። ለሱ ውስጥ ኃይል ውስጥ የሚጠቀማቸው ነገሮች አሉ። ሆርሞን መዛባት አለ። ከዚህ ጋር ተያይዞ ከባድ ድካም ይሰማን ይችላል። እንግዲህ በአራተኛ ደረጃ ደግሞ ቀለል ያለ የሆድ ቁርጠት ሊኖረን ይችላል። አንዳንዴ ወደታች ሁሉ ሊገፋን ይችላል። የሆድ ቁርጠት ይሰማቸዋል። እንግዲህ ይሄ የሆድ ቁርጠት ወደታች ሁሉ የመጫን አይነት ባህሪ ያለው የሆድ ቁርጠት በታችኛው በተለይ ከእምብርታችሁ በታይ የሚሰማችሁ ከሆነ ይሄም የእርግዝና ምልክት ሊሆን ይችላል። የመጀመሪያ ሳምንት ውስጥ የሚኖር ነው። ሌላው የጡት ህመም ነው። እንግዲህ የጡት ህመም ስንል ምን ማለት ነው? ብዙ ጊዜ ፔሪድ ሊመጣ አካባቢ የሚሰማቸው አይነት ስሜት አለ አይደለ? ስለዚህ የጡት መተለቅ ሊሆን ይችላል። በተለይ ጫፏ ኒፕል አካባቢ የምንላት ላይ ከባድ የሆነ ህመም ሊኖራት ይችላል። ስለዚህ መተለቁ ብቻ ሳይሆን ደግሞ ሲነካ የመጠጠርና የህመም የመፍጠር አይነት ስሜት ይኖረዋል። እንግዲህ እኒህ እስካሁን የነገርኳችሁ ስንት ናቸው? 5 ናቸው። ስድስተኛ ትውኪያ ወይም ማቅለሽለሽ። እንግዲህ ትውኪያ ወይም ማቅለሽለሽ ስንል ምን ማለት ነው? ይሄ ብዙ ጊዜ በተለምዶ ጠዋት ላይ ይባላል። ነገር ግን ጠዋት ብቻ ላይሆን ይችላል። በምሳ ሰዓትም ይሁን ቀንም ይሁን ማታም ይሁን ወይም ጠዋት ላይ የመብዛት ባህሪ ያለው። በተለይ ግን ይሄ ብዙ ጊዜ እርግዝናው እየገፋ ሲሄድ የሚመጣ ሲሆን ነገር ግን የመጀመሪያዎቹ የእርግዝና ሳምንታቶች ላይ የሚታይባቸው ሰዎች አሉ። በተለይ ሽታ የሆነ የምግብ ሽታ ሲሸታችሁ፣ የምግብ ፍላጎታችሁ በጣም ተዘግቶ ነገር ያቅለሸለሻችሁ ትውኪያ ሊያደርግ እየፈለገ ነገር ግን ሽታ ሲሸታችሁ የመባባስ አይነት ባህሪ ያለው የትውኪያ ወይም የማቅለሽለሽ ስሜት አንዱ የመጀመሪያ ሳምንት ውስጥ ካሉት የእርግዝና ምልክት ነው። ሰባተኛ እንግዲህ የባህሪ መለወጥ ነው። በጣም በሚገርም ሁኔታ የባህሪ መለወጥ
እንግዲህ መነጫነጭ ባህሪ ሊሆን ይችላል። አንዳንድ ጊዜ ዝም ብሎ ይከፋችኋል፣ ልታለቅሱ ትችላላችሁ። በቃ የሆነ ሰዓት ደህና እየተጫወታችሁ የነበራችሁ ድንገት ደግሞ መቆዘም ውስጥ ድብርት ውስጥ ልገቡ ትችላላችሁ። ይሄ ከሆርሞን ለውጥ ነው። ባይዘው የሆርሞን መቀየር ጭንቅላታችን ውስጥ የሚያሳድረው ውስጥ የተገናኘ ነው። ስለዚህ እንደዚህ አይነት የባህሪ ለውጥም ካለ ይሄ የመጀመሪያው ሳምንት የእርግዝና ምልክት ሊሆን ይችላል። ሌላው ሽንት ማለት ነው። እንግዲህ የሆርሞን መቀየር ጋር ከሚመጡት ውስጥ አንዱ የሽንት ማለት ነው። በጣም ከባድ የሆነ ወይም ደግሞ በዛ ያለ የደም ፍሰት ወደ ሽንት ስለሚሄድ ሽንት ደግሞ ወደ ኩላሊት ስለሚሄድ ኩላሊት ደግሞ የማጣራት ስራዋን ሰራለች። ስለዚህ ሽንት የሚል ስሜት ይሰማናል። ስለዚህ አሁንም ሽንት ይመጣል። የሽንት ኢንፌክሽን ነው ወይስ አይደለም የሚለውን ለማወቅ አንዱ ትኩሳት አለ ወይ ማቃጠል አለው የሚለው አንዱን ለይበታል። ምክንያቱም ብዙ ጊዜ የእርግዝና ጋር የተገናኘው ሽንት ማለት ሌሊትም ከእንቅልፍ ሊቀሰቅሳችሁ ይችላል። ማቃጠል፣ ትኩሳት ምናምን ብዙ የለውም። በእርግጥ ሌላኛውና 9ኛው ምልክታችን የሰውነት መሞቅ ነው። ቦዲ ቴምፕሬቸራችን ይጨምራል። አሁንም ለመለየት አዳጋጅ ሊሆን ይችላል። ስቲል ግን የሽንት መምጣትን እንደገና ደግሞ የሰውነት መሞቅም ደግሞ ሌላኛው የእርግዝና ምልክታችን ነው ማለት ነው። ሌላኛው እንግዲህ የሆድ መነፋት ነው። ብዙ ጊዜ የአንጀታችን ላይ የፍጭት ፕሮሰሱ ወይም ደግሞ የምግብ ፍጭት ስርዓት ዝግ ይላል። ስለዚህ የምግብ ፍጭት ፕሮሰሱ ዝግ ስለሚል ያ የምግብ ፍጭት አለመኖር ደግሞ በቀላሉ ምግብ እንዳይወጣ ያደርጋል፣ ጋዝ እንዲፈጠር ያደርጋል፣ የሆድ መነፋት እንዲፈጠር ያደርጋል። የመጨረሻው ወይም 11ኛው ምግብ ላይ ለውጥ ይኖራል። የሚገርማችሁ በጣም የምትወዱትን ምግብ መጥላት ትጀምራላችሁ ወይም ያስጠላችኋል። በተቃራኒ በጣም ስትጠሉት የነበረው ምግብ ደግሞ ልትበሉ ትችላላችሁ። በጣም ዊርድ ነው። የምግብ ባህሪያችሁ ላይ ለውጥ ታያላችሁ። ይህ ምግብ አልወደውም ነበር ትላላችሁ፣ ግን መብላት ያምራችኋል። በጣም ረሃብ ስሜት ይሰማችኋል። በተቃራኒ በጣም የምትወዱትን ምግብ ደግሞ መጥላት ሁሉ ልትጀምሩ ትችላላችሁ። 12ኛው ምንድን ነው? 12ኛው እንግዲህ የራስ ምታት ሊኖራችሁ ይችላል። እነዚህ እንግዲህ 12 ምልክቶች የመጀመሪያ ሳምንት ወይም የመጀመሪያ ሳምንታት አካባቢ ላይ ያሉ የእርግዝና ምልክቶች ናቸው። እንግዲህ እነዚህ ምልክቶች በአንድ ላይ አይታችኋቸው ሁላችሁም ላይ ላይኖር ይችላል። አንዳንዴ የተወሰኑት ጥቂቱ ላይ ይኖራል፣ የተወሰኑት ደግሞ ሌሎቻችሁ ላይ ሊኖር ይችላል። አንዳንድ ጊዜ የሚገርማችሁ የትኛውንም ምልክት እናንተ ላይ ላታዩ ትችላላችሁ። ምናልባት ከፔሪድ ውጭ ማለት ነው፣ እንደዚህ ላታዩ ትችላላችሁ። ስለዚህ እነዚህ ምልክት አለማየትም ጤናማነት ነው። እንድትጨነቁ አያስፈልግም። ይሄን አላየውም ማለት እርግዝና እኔ ጋር የለም ማለት አይደለም። ይሄንን ደግሞ ማየት የበለጠም እንድታረጉ ነው፣ ቴስት እንድታረጉ ነው። ምክንያቱም ማረጋገጫችን እነዚህ ምልክቶች አይደሉም። እነዚህ ምልክቶች ካሏችሁ የመጀመሪያ ሳምንት በተለይ ፔሪዳችሁን ሚስ እንዳደረጋችሁ የሽንት ምርመራ ታደርጋላችሁ። እንግዲህ ይሄ የሽንት ምርመራ ብዙዎቻችሁ ላይ ፖዚቲቭ ይሆናል። ያ ፖዚቲቭ ካልሆነ ደግሞ 1 ሳምንት ጠብቃችሁ ማድረግ ትችላላችሁ። ይሄን አድርጋችሁ ምልክቱ እየበረታ የሚሄድ ከሆነ ግን ወደ ሕክምና ተቋም መሄድ ይኖርባችኋል። መቼ ወደ ሕክምና ተቋም መሄድ አለብኝ ብላችሁ የምታስቡ ከሆነ እንግዲህ አንደኛው ከባድ የሆነ የሆድ ህመም ካላችሁ። ከባድ የሆነ የሆድ ህመም ማለት ቅድም ነግራችኋለሁ፣ የተወሰነ የሆድ ህመም ወደታች መጫን ሊኖራችሁ ይችላል። ይሄ የሆድ ህመም ግን በጣም ጠንከር ያለ ከሆነ በተለይ አብሮት ደግሞ የደም መፍሰስ ካለ፣ የትከሻ ህመም አይነት ስሜት የሚሰማችሁ ከሆነ እነዚህ ምልክቶች እያሏችሁ ምናልባት እርግዝናው ከማህፀን ውጭ ሆኖ ሊሆን ስለሚችል እነዚህ ምልክቶች እየተሰማችሁ ደም መፍሰሱም ደግሞ አብሮ ከመጣ በአስቸኳይ ወደ ህክምና መሄድ አለባችሁ። ቅድም እንዳልኳችሁ ቴስት አድርጋችሁ ደግሞ ቴስት ያደረጋችሁትን ነገር ለማረጋገጥ ህክምና ስትሄዱ አልትራሳውንድ ይሰራላችኋል፣ የሽንት ምርመራ ይደረጋል። ጽንሱ በማህፀን ውስጥ ነው ወይ ያለው ወይስ ከማህፀን ውጭ ነው? እንደዚሁም ጽንሱ የልብ ምት መምታት ጀምሯል ወይስ አልጀመረም? የተተከለበት ቦታስ ማህፀን ላይ ትክክለኛ ቦታ ነው አይደለም? የሚሉትን ተጨማሪ መረጃዎችን ለመስማት ስለሚጠቅማችሁ ካረጋገጣችሁ በኋላ ወደ ህክምና ተቋም በመሄድ የበለጠ ማረጋገጥ ትችላላችሁ ማለት ነው። እንግዲህ ቤተሰቦቼ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንግዲህ በሌላ ቪዲዮ እስከምንገናኝ ቻው።